ሃይሚ አንቺ እንደ ሴት ልጅ ስለተረዳሽኝ ነው። ነገር ግን እንደዛ ከህይወታችሁ ወጥቻለሁ ልትየቻልሽው ነገር ግን ደግሞ ብዙ ነገር የማታውቂው ነገር አለ ላለችው ንግግር በጣም ተቃጥላችኋል። በጣም ተናደዳችሁ። ምን አቃጠላችሁ? ምን አናደዳችሁ? ለመሆኑ ሃይሚን ወንዶቹ ተረድተዋት ነበረ እንዴ? የብሩኬ ወንድም ተረድቷት ነበረ እንዴ? ለርጉዟ ነበረ ሲያሽቃብጥ የነበረው። ለምንድነው ነገሩን በደቂቃ ውስጥ የምትረሱት? ለምንድነው ሃይሚስ የምትዘቀዘቀው? ለምንድነው ሃይሚ ላይ አፋችሁን የምትከፍቱት? ሃይሚ ምን የምታቅላችሁ ነገር አለ? ሲጀመር ከልጅቷ ጋራና ከነቤካ ጋር ተመካክሮ ይሄን ድራማ የጀመረው ብሩኬ ነው። ለምንድነው ሃይሚ ላይ አፋችሁን የምትከፍቱት? ሃይሚ ምን የምታቅላችሁ ነገር አለ? ምድረ ክፍታፍ። ወዳጅ እንደዛ አይደለም። ምን ያስረግጬ ስነግራችሁ ወዳጅ እንደዛ አይደለም። ወዳጅ ስተትን ይነግርሃል። እኔ አሁን ብሩኬ ጋር ስተት ሲኖረው እነግረዋለሁኝ። ምንም የሚቀንስብኝ የሚጨምርብኝ ነገር የለም። ገባችሁ? ምናልባት የሃይሚ ስተት እንደ ስተት ሆኖ ከታየኝ ሸር ማድረጓ ብቻ ነው እና ስትጠራት መገኘቷ ብቻ ነው። ልጅቷ ስትጠራት መገኘት አልነበረባትም። ምክንያቱም አተም አትጥሩኝ፣ በቃኝ፣ ከህይወቴ ውጡልኝ፣ ከህይወታችሁ ወጥቻለሁኝ ስላለች ዛሬ በሷ ቤት መገኘቷ ሸር ማድረጓ ደግሞ ተስራ ትለወጥ ብላ ነው ሸር ያደረገችላት። በመጥፎ ነገር አታስቡት። ነገር ግን ከመጀመሪያው ጀምሮ ሲጀመር ጀምሮ ሃይሚ ምንም የምታቅላችሁ ነገር የለም። ፕራንክ ነበር ከልጅቷ ጋር ተመካክረው እያደረጓት የነበረው። እነ ቤካ ያውቃሉ። ብሩኬ ስለተሰደበ ነው ሁሉን ነገር ለማስተካከል የሄዱበት ርቀት ነው። ሃይሚ የመጨረሻ አሳቢ ልጅ ነች፣ አገናዛቢ ልጅ ነች። እንደው እሷ ትሰደብ እሷ ትረገጥ እንጂ ብሩኬ እንዲነካባት አትፈልግም። በጠብ ውስጥ ሆነው ራሱ ለብሩኬ ትልቅ ክብር ያላት ልጅ ነች ከሚባለው በላይ ማለት ነው። ነገር ግን ነገሩ እንዴት ተጀመረ? በምን አይነት መንገድ ነው ሊያልቅ የሚችለው? ማነው ስተቱን እየሰራ ያለው ብላችሁ እንኳን ለደቂቃ የማታገናዝቡ ሰዎች አላችሁ። ሰውን ለመሳደብ ከምትሮጡ ስተቱ ምንገው ነበረ? ማን ነበረ ነገሩን የጀመረው? የሃይሚ ስተት ምኑ ጋ ነው ብላችሁ ለሰከንድ ቆማችሁ አታደ ሃይሚን እየተነሳችሁ አፋችሁን መክፈት አትችሉ። ምን ያስረግጬ ስነግራችሁ ሃይሚ ጀግና ናት። ሃይሚ ከሚባለው በላይ ጀግና ናት። ዝም ብላሽ እንደፈለጋችሁ ይሄ አፍ መክፈት አያስፈልግም። ዘቅዝቃችኋት ሁሉ አይቻለሁ። ወዳጅ ነኝ ባዮች ብሩኬንም እሷንም አብራችሁ ዘቅዝቃችኋል ምናምን። አስመሳይ ድራማ ነው የሰራችሁ እና ታዲያ ድራማ ካልሰሩ አንቺ የቤት ኪራይ ልትከፍሊላት ነው? ይስሯ። ድራማ መስራት በብሩኬና በሃይሚ ነው የጀመረው። በብሩኬና በሃይሚ ነው የተጀመረው ድራማ መስራት። ኢትዮጵያ ላይ እንዳለ ድራማ አይደለ እንደሚሰራ። ምን ነው የብሩኬና የሃይሚ ሲሆን አንቀነቀናችሁ፣ ቅንቅናችሁ ተራገፈ። ማየት ከፈለጋችሁ ማየት ነው፣ ማለት ካልፈለጋችሁ ደግሞ አለማየት ነው። መሳደብና መዘቅዘቅ ግን መብት የላችሁም። የመሳደብና የመዘቅዘቅ ብሩኬንም ሆነ ሃይሚን ቅንቅና። ወዳጅ እንደዛ አይደለም። ተረጋጉ፣ አፋችሁን አትክፈቱ ክፍታሞች። ሲጀመር መጀመሪያ ድራማውን ብሩኬ ጀመረው። ምንም የምታውቀው ነገር የለም። የወደቀችውንም በቃ በድንጋጤ ነው የወደቀችው። ያስታውቃል። ድራማ ነው ተመካክሮ ሲሰሩ የነበሩት። ሃይሚም ከመጀመሪያው ታቅ ነበረ። ሃይሚ ምንም የምታውቀው ነገር የለም። ሃይሚ ያወቀችው የሆነ ጊዜ ወደ ጫካ ቦታ ሄደው እንደውም ቀለበቱን አውልቃ የሰጠችው ጊዜ ያን ቀን ነው የነገራት ብሩኬ ማለት ነው። ያን ቀን ነው ፕራንክ እያደረጋት እንደሆነ የነገራት። ቪዲዮን ከመልሳችሁ አስቡት፣ ተመልከቱት። ዛሬ ደግሞ ሃይሚ እንደዚህ በዚህ ደረጃ አልታረቅም ያለችው ለዩም እንዳለቻት አንቺ የማታውቂው ነገር አለ አለች አይደለ? ምናልባት ሃይሚ የምታውቀው ነገር እኛ የማናውቀው ነገር፣ ሃይሚና ብሩኬ የሚያውቁት ነገር የተደበቀ ሚስጥር ሊኖር ይችላል። ከካሜራ ጀርባ ሃይሚና ብሩኬ ደግሞ የተነጋገሩበት እሷ የሰማችው ነገር ሊኖር ይችላል። ስተትም ሊኖርበት ይችላል። ብሩኬ ሌላ ስተትም ያጋጫቸው ሊኖር ይችላል። ስለዚህ ነገሮቹን ታስተካክል፣ ትረጋጋ፣ ጊዜ ስጧት። ምንድነው እንደዛ አፍ መክፈት? በዝን ያክል በደቂቃ ውስጥ መገለባበጥ ውዴታ እንደዚህ ነው እንዴ? አድናቆት እንደዚህ ነው እንዴ? ምክር ስጡ፣ ችግር የለውም። ስድቡ ምን አመጣው? ሃይሚ ላይ አፋችሁን አትክፈቱ፣ አፋችሁን ዝጉት። የምሬ ነው የምላችሁ። ሃይሚ ከማንም ሴት ጋር ኮምፔር የምትደረግ አይደለችም። ሌላው ነገር ደግሞ እየተነሳችሁ አፋችሁን የምትከፍቱባት ሴት አይደለችም። የምታቅላችሁ ነገር የለም። አለቀ። ሸር አደረገች እንኳን አደረገችላት። ሰብስክራይብ ያደረገ ያድርግ፣ ያላደረገ ያድርግ። ትስራ እንዴ? ልጅቷም እኮ ተሰድባለች፣ ተዘቅዝቃለች እኮ ባናቷ እንዴ።
የተዘቀዘቀችበትን የልፋቷን ውጤት ማግኘት አለባት። ታገኝ ትስራ። ምንድነው ችግሩ? ሲቀጥል ደግሞ ዘመድ ነች ተብላለች። ዘመድ ከሆነች ትስራ፣ አለቀ። ብሩኬም ሀይሚም ሸራ አድርገዋል። በቃ ያደረጉበት ምክንያት በእሷ ቤት እንደመጡ እናንተ እንድታዩ ነው። ሸር ባያደርጉት ኖሮ እናንተ አታዩትም በዛ እንደመጡ። ስለዚህ ብዙ ነገር አለ፣ ኢትዮብ ላይ ብዙ ሲስተም አለ። ምንድነው? እንዴት ሸር ልታረጉ ቻለ? ከምን የተነሳ? እሷ እኮ የጎዳችሽ ናት፣ የበደለችሽ ናት ምናምን መጠየቅ ነው እንጂ መሳደብ ምን አመጣው? እንኳን ሸር አደረገችላት ሀይሚ እኮ ቅን እኮ ናት። ሀይሚ እኮ ፈጣሪ እግዚአብሔር አምላክ ምን ይላል? የበደለህን መልሰህ አትበድል ነው የሚለው። ለበደለ ሰው ጥሩ ነገር አድርግ፣ ግራ ጎንጭህን ቢመታ ቀኙንም ድገመህ አዙረ ስጠው ይድገምህ ነው የሚለው መጽሐፍ ቅዱስ። ሀይሚ እኮ የበደላትን መልሰህ አትበድልም። አያችሁ፣ ደግ ሩህሩህ ናት። ያ ልቧ ነው እኔን የረታኝ፣ ያ መልካምነቷ ነው። እናንተ ግን በመጥፎ ነገር አይታችሁት ሀይሚ እንዴት ሼር ታደርጋለች ምናምን ብላችሁ ምናምን እንዴ። ሀይሚ ይሄንንስ ያደረገችው ብሩኬ ስለተሰደበ የብሩኬን ስም ለማጥራትስ ቢሆን ዛሬ በዩ ቤት የተገኘችው የብሩኬን ስም ለማጥራት ርቀት ተጉዛት ቢሆን አሁን ላይ ደግሞ ይቅርታውን አልቀበልም ያለችው ውስጥ ገብታስ ቢሆን ብላችሁ አላሰባችሁም? እናንተ የታያችሁ ዳይሬክት ሀይሚን ዲስሬስፔክት ማድረግና መሳደብ ምናምን ነገር። እናንተ ሰደባችኋት አልሰደባችኋት ሀይሚ ሩብ ያክል ከእሷ ማንነቷ የሚቀንስ ነገር የለም። እኔ አስረግጬ ስነግራችሁ እንደውም በዚህ በዩ ቤት የመጡትን ቪዲዮ በጣም ትንተና ሰጥበታለሁ። ምክንያቱም እዚህ ጋር ሀይሚን ብሩኬም እየተሰደቡበት ነው። አለቀ እንዴ። ቻናል ስለተከፈተላት ምንድነው ችግሩ? ምንም ችግር የለውም። ትስራ። ማንም ሰው መስራት መለወጥ ይፈልጋል። ይስራ፣ ይለወጥ። ነገር ግን ደግሞ ባደረገችው ስህተቶች ልክ ግን ባደረገችው የእነሱን የልጆቹን ህይወት መበጥበጥ በጣም ተናደናል። ግን ደግሞ ይቺ ልጅ እኮ ቸግሯት ይሆናል ይሄንን ድራማ ስሪ ስትባል እሺ ያለችው አታ ይሆናል ገንዘብ። ገባችሁ? እዛ ጋር ከብሩኬ ጋር ተመካክራ ያደረገችው ነገር ነው። ታዲያ ሀይሚ ምን ቤት ነች የምትረገጠው ማለት ነው? እዚህ ጋር ሀይሚ ምን ቤት ነው የምትረገጠው? ሀይሚ እውነት አብሮ ተመካክረው ድራማ ቢሆን እየሰሩ ያሉት ብሩኬ እንደዚህ ሲለምናት ኦኬ ብላ መስመር አትይዝም? ኦኬ ብላ ማትታረቅ ይመስላችኋል? ትንሽ ልታየው ልትፈታት ነው። ገብታችኋ? ትንሽ ውስጥ ስለሆነች እንዴት እንደዚህ አይነት ከባድ ፕራንክ ሊያደርገኝ ይችላል የሚለው ነገር ትንሽ እነሱ ሁለቱንም ማስለቀስ ስለምትፈልግ ነው። እንደውም እኮ የሆነ ጊዜ ሁለታችሁንም ማስለቅሳችኋለሁ ብላለች። አለቅሽም አልፋታሽም እኮ ብላታለች። ይሁን በትትና ያወራችሁ ደግሞ ሀይሚ ምን መሰላችሁ? ጭቅጭቅ አንፈልግም፣ በቃ አትጨቃጨቁ፣ አትጣሉ ብለን ደጋግመን ጮኸንባቸዋል፣ ተቆጥተናቸዋል። ከዛ አንጣር ነው ሀይሚ ዳውን ሆና ማውራት የፈለገችው እንጂ የተፈጠረው ነገር ሳያናድዳ ቀርቶ አይደለም፣ ሳያበሳጫ ቀርቶ አይደለም። ከምንም በላይ ተበሳጭታለች። ግን ትሁት ሆና እያወራቻት ያለችው ነገሮቹን በትህትና አድርጋ በፍቅር አድርጋ በቃ እየተለሳለሰች ልታቃጥላቸው ስለፈለገች ነው። በአጭር አማርኛ ይሄ ነው። ስለዚህ ሀይሚ ላይ ልጋጋችሁን አታላጉ እያልኩኝ ነው። ምንም የምታቅላችሁ ነገር የለም። ተመጀመሪያው ድራማውን ገባችሁ? የተግባባን ይመስለኛል። ጀግና ናት። ጀግና ሴትን መናገር ሞራኑ የላችሁም ባይ ዘ ወይ